መዝሙረ ዳዊት ምዕራፍ 16 አውጡልኝ። በዋናነት ሙሉ ምዕራፉ መልእክታችሁ ነው ዛሬ። ግን በዋናነት ቁጥር 8ን አንብቡልኝ። በተለያየ ትርጉም ብታዩትም ቃሉ የሚለው እግዚአብሔርን ሁል ጊዜ በቀኜ አየዋለሁ። ሰው የለማ ጩሁና እግዚአብሔርን በሉ። አልሰማችሁም? ሁል ጊዜ በቀኜ አየዋለሁ፣ ስለዚህ አልታወክም። ማያ ካማስ ፓወርፉል። ዳዊት ነው ይሄን መዝሙር የዘመረው እና ብዙ የህይወት መንገዶች ያለፈ ሰው፣ ብዙ ላይፍ ኤክስፒሪየንስ ያለው ማለት ዳዊት እኮ ታውቃለህ፣ በቤተሰብ ተንቋል። ከወንድሞቹ መካከል የተናቀ ነው። ቅባት ቤታቸው መጥተው አልጠሩትም። ሰው ያልፈለገው ሰው ነው። እናቴ በአመፃ ወለደችኝ ብሏል። አንዳንድ ሰዎች እንደውም ሲናገሩ የቤት ልጅ ማለት ቤት አይደለም፣ ሰውየው ከውጭ ወልዶ ያመጣው ልጅ ነው የሚባለው። በግረኛ ነበር። እግዚአብሔርን ሁሉ ጊዜ አዋለሁ። አንበሳ፣ አውሬ፣ ነፍስ የሚበላ መጥቶ ነበር። እግዚአብሔርን ሁሉ ጊዜ በቀኝ አዋለሁ። ንጉሥ ነህ ተብዬ ተቀብቻለሁ። እግዚአብሔርን በቀኝ አዋለሁ። ልጁን የዳር ልጅ ሳኦል ምድረ በዳ ለምድረ በዳ እያሳደደኝ ነበር። እግዚአብሔርን ሁሉ ጊዜ በቀኝ አዋለሁ። ማካታዳስ ሃሌሉያ። ብዙ ጊዜ በጠላቶቼ ፊት ወድቄያለሁ። እግዚአብሔርን በቀኝ አየዋለሁ። በኃጢአት ወድቄ ተዋርጄ ነበር። እግዚአብሔርን በቀኝ አየዋለሁ። ልጅ አቢሴሎም ከቤተ መንግስት አሳዶኝ ነበር። እግዚአብሔርን ሁል ጊዜ በቀኝ አየዋለሁ። ማንቱራ ሃዳ ሻካባጋፋዳ ጽግላክ ነገር ሁሉ ተባብሮ እኔን ለመውገር ድንጋይ አንስተውብኝ ነበር። እግዚአብሔርን ሁል ጊዜ በቀኝ አየዋለሁ። አላጋዳ አንድ ሰው ጮሆ ሁል ጊዜ ይበልስ። ማለት ስጸልይ እኮ አይደለም፣ ስጾም እኮ አይደለም፣ ቸርች ስመጣ እኮ አይደለም። ሻማሃዳ ጋባዳ ሁል ጊዜ powerful ሁል ጊዜ እንደዚህ ያለው ሁል ጊዜ በቀኝ አየዋለሁ፣ ስለዚህ አልታወክም ማለትና ልቤ ሁል ጊዜ በደስታ ይኖራል፣ አንደበቴ ሐሴት ያደርጋል፣ ስጋዬም ማለት በእረፍት ይኖራል። በደንብ እንድትሰሙ ይፈልጋል። ሁል ጊዜ እግዚአብሔርን በቀኝ ማየት ይቻላል። ቅዱስ ገልጣ ያዝልኝ። ሁል ጊዜ ቀኝ ማለት ምን ማለት ነው? ቀኝ ማለት ምን ማለት ነው? ባይዘ ሁሉ ሰው ቀኝም ግራም አለው። ቀኝም ግራ ኤቭሪባዲ አለው። ኤቭሪባዲ ቀኝ ማለት ምን? የበረታ ግራ የደከመ። ሁላችን የበረታም የደከመም ሳይድ እኮ አለን ሁላችን። አንዳንዱ ሰው ቀኙን ትወዱለታላችሁ፣ ግራውን ትጠሉለታላችሁ። ግራ አለው። ኤቭሪባዲ ግራ አለው እኮ። የሆነ ነገሩ ጀግና ነው ስትል በሆነ ነገሩ ደግሞ ደካማ ነው። ሁላችን የበረታ ሳይድ አለ፣ የደከመ ሳይድ ደግሞ አለ። እግዚአብሔርን ግን ማየው አለ ሁሉ
ሳይድ ነው። አልገባም ካላባሻ ለምሳሌ ጴጥሮስን ይኸው የመጨረሻ ቀሽቃዣ ነው ማለት በቀን 4 ሐሳብ መቀመጥ ማለት መወሰን የሚችል ሰው ነው። ጠዋት ቢጫ ምሳሌ አረንጓዴ ሆኖ ታገኘዋለህ። እግዚአብሔር ግን የጴጥሮስን ደካማ ጎን እያወቀ በቀኙ ነበር። አንድ ሰው አለ እዚህ ቤት ጠላቶቹ ይወድቃል ሲሉት የሚያሸንፍ ምን ነው? አንዴ ጮኸሽ ሁል ጊዜ ብትይ ሁል ጊዜ ምን አይነት ነው? ቆይ አንድ ጊዜ ዳዊት ሳኦል አሳደደው። የመጀመሪያ ሲያሳደው ቀጥታ ቤተ መቅደስ ነው ሄደው። ሰው ሊበላው ያልተፈቀደ እንጀራ አልበላ ማለት እግዚአብሔር ራሱ በሕግ ይሄን የበላ ሰው ምን ይብሏል ይሏል? ይሙት ብሏል አይደል? ይሙት የተባለ ሕግ ሽሮ ነው የበላው። ሕጉን ሲሽረው ሕግ አውጪውን ከቀኙ አርጉን ማሃራሃ ዳጋማ ቶኮማታ ይውል በማይፈቀድበት ቦታ እግዚአብሔር ድምጹን ያሰማል። ሰው ከማይነሳበት ቦታ ትነሳለህ። ሰው ማቋርጠው ምድረ በዳ ታቋርጠዋል። ሰው በሚሞትበት ጎዳና ተቀብተህ ትወጣለህ። ሆይ ባይዘወይ ዳዊት በሄደባቸው መንገዶች ሁሉ መዝሙር ነበረው። መዝሙር ዳዊትን ስታነቡት ልጁ ሲያሳደው የዘመረው መዝሙር አለ። በኤዶሚያስ ምድረ በዳ የዘመረው መዝሙር አለ። ቤርሳቤህን ባሏን ገሎ አምጥቶት ነብዩ መጥቶ ሲገስጸው የዘመረው መዝሙር አለ። በሁሉ ሞመንት ውስጥ ከእግዚአብሔር ጋር አውርቷል። በሁሉ ሞመንት አላ በቀኙ አለ። ኤቭሪ ታይም እግዚአብሔር አለ። በየትኛው ሞመንቶቹ ከእግዚአብሔር ጋር ያለውን ወሬ አላቆመም። እያሳደዱት ያወራል፣ እያባረሩት ያወራል፣ በባዶ እግሩ እየሸሸ ያወራል፣ ከቤተ መንግስት እየወጣ ያወራል። አላ በቀኙ ከቁጥር 1 ጀምርና አንብብል ቅዱሴ። ቁጥር 1 ላይ ይሄን ስሙት። በጣም የሚገርመኝ ቨርስ ቁጥር 1 በአዲሱ መደበኛ ትርጉም አምላኬ ሆይ መጠጊያዬ ነህና በከለላ ሰውረኝ። እሺ እግዚአብሔር አንተ ጌታዬ ነህ። እሺ ካንተ በቀር በጎነት የለኝም አልኩ። እኔ ተናገርኳል። ናቲንግ ወደ ህይወቴ የመጡት በጎነቶች ሁሉ ቢሰጠኝ አንተ፣ ሞገስ ባገኝ ባንተ፣ ብሰማ ባንተ፣ ቢወዱኝ ባንተ፣ ብለብስ የለኝ። አንድ ሰው ጮሆ የለኝም ይበል። ካንተ በቀር በጎነት የለም። ናቲንግ። ከዛ ቀጥል። እግዚአብሔር ስለሰጠው ሰዎች ያመሰግናል። ቀጥል ቅዱሴ። በምድር ያሉ ቅዱሳን ሙሉ ደስታ የማገኝባቸው ክቡራን ናቸው። ሌሎችን አማልክት የሚከተሉ ሐዘናቸው ይበዛል። እሺ እኔ ግን የደም ቁርባናቸውን አላፈስም። ሌሎችን አማልክት የሚከተሉ ሐዘናቸው ከእግዚአብሔር ውጪ የሆነ አምላክ የሚከተሉ ሰዎች ብዙ ሐዘን ነው ያላቸው። እኔ ለነርሱ ቁርባን አልሰጥም፣ ስማቸውንም በአፌ አልጠራው። አልጠራችሁም፣ አልወላውልም። የዳዊትና የሳኦልና የዳዊት ልዩነቱ አንዱ ይሄ ነው። ሳኦል እግዚአብሔር ዝም ባለው ጊዜ ሄዷል፣ ጣዖት አምልኮ ጋር ሄዷል፣ ጠንቋይ ቤት ሄዷል፣ ሙታን ጠሪ ጋር ሄዷል። እኔ አልሄድም፣ መቼም ነው ማልሄደው አለ ዳዊት። አጠገባችሁ ያለው ሰው እኔ ሌላ አምላክ ጋር አልሄድም በሉት። ምን አይነት ነገር ነው የምታስተምረን?
ቸርች የመጣ ሰው ይሄዳል። አንድ ቀን አርብ ፕሮግራም ላይ ትዝ ይላችኋል። በዚህ ሳምንት ጠንቋይ ቤት የሄዳችሁ ሰዎች ብዬ ስንት ሰው ነው የተነሳው? በጣም ብዙ ሰው። ጌታ ተናግሮኝ ዳዊት እማላረገው አለ እኔ ነቲንግ በጎነትን የቀመስኩት ካንተ ብቻ። አቤት አቤት አቤት። አንድ ሰው በላዩ ላይ ይናገር፣ እኔ በጎ ነገር ሁሉ ያገኘሁት ከእግዚአብሔር ነው ይበል። አንዳንድ ሰው ታውቃለህ ሲሳካለት ሞገስ ያገኝ፣ እኔም ቀላል ሰው እንዳልመስል ይላል። እማረገውን ጠንቅቄ የማቅ ሰው ነኝ። አረ በጣም ብዙ ሰው እየተጠነቀቀ እንዳንተ አልተሳካለት። እኔ ስናገርም የምናገረው ነው አውቃለሁ። ጽፌ ነው የምመጣው፣ ጠንቀቅ ብዬ ነው። እግዚአብሔር ብቻ ነው የሚሰጠው። ፍቀዱልኝ ትፈቅዱልኛላችሁ? የሆነ የታመናችሁ ጣዖት ከህይወታችሁ ላይ ይሰብር። ትፈቅዱልኛላችሁ? የተደገፋችሁት እንክትክት ይበል። ናማሃሮዳ ቀጥልልኝ። እግዚአብሔር የርስት ድርሻዬና ጽዋዬ ነው። አይ ላቭ ዲስ። በቃ ይኸውልህ ይሄ የኛ ሰፈር ድሮ ቤተሰቦቼ ቤቱን ሲሰሩት የማህበር ቤት ነው እና ፈልገን አይደለም እዚህ ጋር ይሆን ነው። ከኛም ጀርባ ያሉት ፈልገዋል። በቃ ይሄኛው ብለው መርጠው አይደለም፣ በእጣ ነው ይሄ ደረሰ። እጣ ነው እና ጉኛ ጥግ መሆን አንችልም። እጣው ነው የሚወስነው። ያንተ በጀርባ አሁን በዚህኛው አሁን የሚወስነው እጣ ነው። ሲወዘወዝ አለ እጣው። ሲወዘወዝ በጀርባ ነኝ በፊት ነኝ፣ ላይኛው ነው ሰሜኑ ነው ደቡቡ ሲባል ለኔ ይወጣልኝ እግዚአብሔር ራሱ ነው ይወጣል። እኔ ብተው ኡናና ሀሻ ፈረዳ ዳጋማት ወዝውዘውት የደረሰኝ ድርሻ የትኛው? በዛ ነው የደረሰ፣ በዚህ ነው የደረሰ። አይ በዚህም በዛም አይደለም፣ ራሱ እግዚአብሔር ደረሰ ይለን። ማዶምባ ሃዳ ቆይ እንደው ትንሽ ልቀጥል። እግዚአብሔር የርስቴ ድርሻ ነው አለና ገመዴ በአማረ ስፍራ ወደቀችልኝ አይደል አይደለ? ከዛስ የመከረኝን ይላል እግዚአብሔርን አመሰግናለሁ ይላል። ቆይ ይኸውልህ ገመዴ በአማረ ስፍራ ወደቀችልኝ ማለት ገመዱ እጣው ነው። እጣው ሲጣል ለምሳሌ 12 ሰዎች ከሆኑ መሬቱን የሚካፈሉት የ12ታችሁ ስም ይጻፋል፣ ይጠቀለላል። እንትን ምንድነው የሚለው ይፈወዛል። ከዛ ስማችሁ አንዱ ወረቀት እዚህ አንዱ ወረቀት እዛ አንዱ ወረቀት ይጣላል። ሲከፈት ስምህ ያለበት ቦታ ያንተ ይሆናል። አሁን የኔ ያለ የተወደቀ ቆንጆ ቦታ ነው ይወደቀል። ድሮ እንደዚህ ይባላል አይደል? ኪስ የሆነ ቦታ አገኘ ይባላል። አሁን ደግሞ ምንድነው ይባላል? አሁን ግንባር ሆነ። ጥሩ ነው፣ ከኪስ ወጣ። ጥሩ ነው። ግንባር የሆነ ቦታ ነው ያገኘው ይላል። ሲወዘወዝ ወደቀል። የት ጋር ወደቀል? የት ጋር ነው ወደቀል? የትኛው መሬት? ኪስ ቦታ ነው? ግንባር ቦታ ነው? አይ ራሱ እግዚአብሔር ላይ ወደቀል። ምን ልሁን እኔ ምን ልሁን? ቆይ እግዚአብሔር አንዴ ስሙኝ። 12ቱ ነገድ ከነዓን ገቡ፣ መሬት ተካፈሉ። መሬት ሲካፈሉ ተሰጣቸው፣ ለሁሉም ተሰጣቸው። ለዛም ተሰጠውና አንዱ ወገን ሌዊ የሚባለው መሬት አትስጡታል እንዴ
እሺ ምንድን ርስቱስ ማለት ርስቱ ማለት አርሶ የሚበላው መሬቱ ማለት ነው። ለሌዊ አለ እግዚአብሔር እኔ ነኝ ርስቱ። አሁን የተቀደምሽ ይመስላል፣ የተበላህ ይመስላል። ሰው መሬት ሲኖረው ያንተ መሬት ሰማይ ላይ ያለ አምላክ ማሃዳ ካማዲያ ማቶፋ እዚህ ቤት ያላችሁ ገመዳችሁ በአማረ ስፍራ ወደቀ። ገመዳችሁ በአማረ ስፍራ ወደቀ። እግዚአብሔር ያንቺ ድርሻሽ ነው። ገመዴ ቤተ መንግስት ወደቀልኝ አላለም ዳዊት። ቆንጆ ከተማ ላይ ወደቀልህ። በጣም ምርጥ ቦታ ላይ ወደቀልህ። ማን ነው? እግዚአብሔር ራሱ የርስት ድርሻ። I love this የመከረኝን የሚለውን እኔ ሻለሃለሁ ያለኝን አትሻማ ከሁሉ በልጣለሁ ያለኝን አልተቀደምክም ያለኝን ባዶ አልቀረህም ያለኝን እኔን ይዞ ያፈረ የለም ያለኝን ፓካቫንቶራ ሰው አፈር ሲሰረስር አፈር ሲያርስ እኔ ነኝ ያንተ መሬት ያለኝ። እንደው አንድ ሰው ጮህ የመከረኝን እግዚአብሔርን አመሰግናለሁ ይበል። እዚህ ቤት ላላችሁ ሰዎች ልተነብይ ነው። አልተቀደማችሁ፣ አልተሸወዳችሁ፣ አልታለፋችሁ። እግዚአብሔር የእናንተ ድል ፈንታ ነው። ዝም ብዬ አይደለም የአሕዛብን አምላክ የናኩት። ዝም ብዬ አይደለም ለነሱ አልሰግድም ያልኩት። መጨረሻ ቀን የዘላለም ሕይወት ይጠብቀኛል ብዬ ብቻ አይደለም። በጣም ነው ተመቸኝ። ጴንጤነት በጣም ተመችቶኛል ከኢየሱስ ጋር። ከሞት በኋላ ስለምገባበት ሕይወት ብቻ አይደለም፣ በዚህም ተመችቶኛል ከጌታ። ገመዴ ምርጥ ቦታ ነው የወደቀው። ቀጥልኝ ቅዱሴ። ወደ ሌላ ክፍል አልሄድኩም ዛሬ። በቃ አልሄድም። ሂድልኝ። እሺ እጣዬ በእጅህ ናት። መካለያ ገመድ በአማረ ስፍራ ተጥሎልኛል። እሺ በእርግጥ የተዋበች ርስት አግኝቻለሁ። የሚመክረኝን እግዚአብሔርን እባርካለሁ። እሺ በሌሊት እንኳን ልቤ ቀናውን ያመላክተኛል። ምን ማለት ነው? በሌሊት እንኳን በደከመኝ ሰዓት እንኳን እንቅልፍ ልቤ ላይ ጠላቶቼ እንዳይቀድሙኝ እንኳን ቀናችሁ ላይ እንኳን ጉልበት እያላችሁ እንኳን ኃይል እያላችሁ በሌሊታችሁ እግዚአብሔር ይመክራችኋል። እኔ ይኸውላችሁ የዳዊትን አንዱን ሌሊት ልንገራችሁ። እኔ እኮ እግዚአብሔር ከዳዊት ጋር ይገርመኛል። አንዱ ሌሊቱ ልንገራችሁ። የመጨረሻው ሌሊቱ ልንገራችሁ። አረጀ። ብዙ ሌሊቶች አሉት። አረጀ። አልጋ ላይ ተኛ። ትንሽ ልጅ አገረን ልጅ አመጡለት እንድታሞቀው አዲስ ሚስት። ከርጅናው ብዛት እሷንም አላወቃትም። በዛ ሰዓት አዶንያስ የሚባለው ልጁ ሼባው በቃው አለ። በቃ አርጅቷል አለ። እገለብጠዋለሁ አለ። ይሄ የዳዊት ሌሊት ነው። አዶንያስን ዳዊት አልጋ ላይ ተኝቶ ነው ያሸነፈው። ከአልጋ ሳይነሳ እዛው እንደተደገፈ። ታዲያ ከዚህ በላይ እግዚአብሔርን ሁሉ ጊዜ በቀኛ ያዋለው አለ? ቀጥልኝ ቅዱስ አንዴ ወዲያው እንዲያለ እግዚአብሔርን ሁሉ ጊዜ በፊቴ አድርጌያለሁ። ኤቭሪ ታይም
በማንኛውም ሁኔታ ውስጥ ልትገቡ ትችላላችሁ በህይወታችሁ። እናንተ አታስወጡት እግዚአብሔርን። እየሰማችሁኝ ነው? እየሰማችሁኝ? ይኸውልህ ማቴዎስ የመጨረሻው ሂዱና ወደ ዓለም ሁሉ ወንጌልን ስበኩ አለ። 28 የመጨረሻው ቁጥር 20 ላይ ሂዱ አለና እኔ ግን አለ እስከ ዓለም ፍጻሜ ከናንተ ጋር ሆናል አለው እንዴ። ስለዚህ አንተ ብቻ ዞር እያልክ ማየት ነው ቀኝ ላይ ይሁን ላንተም ያግዛል። ሁሉ ጊዜ ፎከሱ አንቺ ላይ ይሆናል። እኔ ራሱ ኢየሱስ ናል እኔ ራሴ እስከ ዓለም ፍጻሜ ዳዊት እግዚአብሔርን አጠገቡ ያላየበት ሲዝን የለም። በማንኛውም ሁኔታ ውስጥ እግዚአብሔር ማየት ይቻላል። እስጢፋኖስ ሐዋርያት ሥራ ምዕራፍ 7 ላይ በድንጋይ እየተወገረ ኢየሱስን በአብ ቀኝ አየዋለሁ አለ። ፉር የሚለውን ኮብልስቶን አላየሁትም አየዋለሁ አለ። አንተ ነህ እኮ የሚዘገንን የእስጢፋኖስ ወገራ የምትለው እሱ ኧረ አየዋለሁ። በማንኛውም የህይወታችሁ ሁኔታ ውስጥ ባለት እግዚአብሔርን ሁሉ ጊዜ አየዋለሁ። ምድረ በዳ ለምድረ በዳ ሲዞር የዘመረው መዝሙር አለ። ሳኦል ደረሰበት በተባለበት ጊዜ ያኔ የሚያየው ነበር። ሳኦል እዚህ ጋር ደረሰ እያሉት ኡሚምና ቱሚሙን ስጡኝ ይላል። ለሚቶክ ውድህም ይላል። ከእግዚአብሔር ጋር ሲላውራ ይላል። አጠገብ ደረሰ እየተባለ እመኑኝ እግዚአብሔር ከእናንተ አይለይም። ዞር ማለት ብቻ ነው። ይኸው አጠገብ ነው። ሃይማኖት ሁሉ ጊዜ ምን ይላል መሰለህ? እግዚአብሔርን ሁሉ ጊዜ ተመላላሽ ያደርገዋል። አንተ ህይወት ላይ ተመላላሽና አጠቃላይ ታውቃላችኋል። እግዚአብሔር እናንተ ህይወት ውስጥ አጠቃላይ ነው የገባው። ሃይማኖት ሁሉ ሄደ ይላል፣ መጣ ይላል፣ ሄደ ይላል፣ መጣ። ስትጾም ይመጣል፣ ሳትጾም ይሄዳል። ስትጸልይ ይመጣል፣ ሳትጸልይ ይሄዳል። ስትደክም ይሄዳል። በቃ ተመላላሽ ነው የሚያደርገው። አንተ ጭንቅላት ውስጥ እንደዛ ስለተሳለ ነው ልሳን የከበደ አለ። ልሳኑ የትም አይሄድም። ልሳን ነበረኝ ተወሰደብኝ። ማን ነው የሚወስደው? ማን ነው የሚወስደው? በጣም ልንገራችሁ፣ እግዚአብሔር በመጥራቱና በጸጋ ስጦታው አይጸጸትም ይላል። ወሽ ለሱስ ባልሰጠውት አይል ለቀጥሎ አይደል? ሰይጣን ይደንግጥ። እግዚአብሔርን ሁሉ ጊዜ በቀኜ አየዋለሁ በልስ። በቃ እንዴ ነው የምትናገረው? ድገመው አንዴ የመጨረሻ ድገመው። በዚህ ሳምንት በምትገባበት ሁሉ አብሮ ይገባል። ድገመው። እግዚአብሔር ሁሉ ጊዜ በቀኝ አየዋለሁ በልስ። ስለዚህ አልናወጥም በላ። ማካቶ ባረባሃዲ ገማቶሳ እኔ እንኳን አለውልህ ያልኩት ሰው ተኝቶ ያድራል። እኔ አይዞ አለውልህ ያልኩት ሰው ተኝቶ ያድራል። እኔ ግን አላ ተካማቱራሃ እግዚአብሔርን ሁሉ ጊዜ በቀኝ አየዋለሁ። ስለዚህ ራሴ አልናወጥም። ወደ ሌላው ከመሄዴ በፊት አንዴ ሮሜ ምዕራፍ 8 ቁጥር 34 ላይ ያወጣልኝ። ኤቢ 8:34
ታዲያ የሚኮንን ማን ነው? የሞተው እንዲሁም ከሞት የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ። እግዚአብሔር በቀኝ ተቀምጧል። በእግዚአብሔር ቀኝ ተቀምጧል ክርስቶስ። እሺ ስለ እኛ ይማልዳል። ማንም ከሳሽ የለም፣ ኮናኝም የለም። ራሱ ተቀምጧል ስለኔ ሊማልድ። እሺ ከክርስቶስ ፍቅር የሚለየኝ ማን ነው? አሁን ከዚህኛው ቀኙ ላይ ካለው ፍቅር ዱሪሳንካ ቀኙ ላይ አይደለ? እዛ ካለኝ ፍቅር እዛ በርሱ ተሰውራችኋል ነው የሚለው። እዛ ላይ ያለ ነው። እዛ ከተወደድኩበት ፍቅር መሐላ ከማተ ይሄ እኮ የሚበትን ለጠላት አለ። አንዴ ነገረው ለጠላት እዛ ከተወደድኩበት ፍቅር በለው። እዛ ከተወደድኩበት ፍቅር በልጩ ነው። ችግር ነው፣ ስቃይ ነው፣ ስደት ነው፣ ረሃብ ነው፣ ራቁትነት ነው፣ አደጋ ወይ ሰይፍ ነው። ይህም ስላንተ ቀኑን ሙሉ ከሞት ጋር እንጋፈጣለን። እሺ እንደሚጎተቱ በጎች ተቆጠርን ተብሎ እንደተጻፈው ነው። እታች ምንም አይለየንም። በዚህ ሁሉ በወደደን ሾኮማስ ከኔ መውደድ አልጀመርም። ድሌ የት ነሽ? ከኔ መደፋት አልጀመረም። ድሌ ዋረቨር ከኔ ቸርች መመላለስ አልጀመረም። ድሬ በወደደኝ አንዴ የወደዳቸውን እስከ መጨረሻ ወደዳል። ቻላላላላ ኤራዳ ሀዳጋባ ዝም ብለህ አንዴ ተነስና የማልወጣበት ክብር ውስጥማ ገብቻለሁ በል። የማልነቃነቅበት ክብር ውስጥማ ገብቻለሁ። ቁጭ በሉ። አንዴ አጠገብ የተወሰደ ልሳን የለም፣ የተወሰደ ጸጋ የለም በለው። ታካባ አሁን ትጀምረዋለህ በሉት። አሁን ትጀምረዋል። ህልሙ ይጀምራል፣ ትንቢቱ ይጀምራል፣ ራእዩ ይጀምራል። ሻዳጋባ ዶካማ ዲካማ ቶኮማ እኔ ያየው ነው። ዛሬ ከዚህ ቤት ወጥቶ አጋንንት የሚያስወጣ ሰዋል። አካባቢው ላይ ከተሸከመው ደመና የተነሳ የሚረብይ ሰው አለ። የጨበጣችሁት ነፃ ይወጣል። ምን እያልክ ሁል ጊዜ በቀኝ አይሆን? ሁል ጊዜ ከቤርሳቤ ጋር የተኛ ጊዜም አይሆን። እግዚአብሔር ተቆጥቶ ነበር፣ ግን ቀኝ ነበር። ይኸውላችሁ ሁል ጊዜ እግዚአብሔርን በቀኝ ስታየው የሚሆንልህ ነገሮች አሉ። ስለዚህ ብሏል። ስለዚህ የመጀመሪያው አልናወጥም ማለት ምንድን ነው? ወይ ፍንክች አልናወጥም። ነውጥ የለም። ይወት ጽኑ ነው ቤቴ። ሁለተኛው ልቤ በደስታ ይሞላል። ሐሴት አለው ውስጥ ፈሳስ ጠዋት ስነሳ በማጉረምረም አልጀምሩም። ፈሳስ ይልብኛል። ኢነር ማይለ ውስጥ ይሄ ከባድ ነው። ባክጂ ውስጥ ልቤ ውስጥ የሚፈስ ደስታ አለ። ውስጥ ደግሞ ሐሴት ካለ አፍ ይፈወሳል። ታውቃለህ? አደረሰ ይላል። እሷ አፏ ነው እንጂ ውስጧ ባዶ ነው ሲል አልሰማ? ውሸት እኮ ነው። ሰውየው ባልና ሚስት ሲያስታርቋቸው አውሮፓ
ቆይቷል። በቃ ሴትዮ ሚስቲው በጣም ነው የምትናገረው እና አልቻለም። ንግግር ደግሞ ባይዘው ምንም እኔ ምን አረኩት እንዴ? ጥይት አይሻልም እንዴ? በጣም ትሰጠዋለች። ከዛ ተዋታሉ ሽምግልና ላይ ሆዷ ባዶ እኮ ነው፣ አፏ ነው እንጂ ሆዷ ባዶ ነው አሉት። አረ ብትፈልግ ሆዷ ውስጥ ጅብ ትሰራ አፏን ተሰብስብልኛል። ሆዷ እውነቱ ነው። ሆዷ ምን ያደርጋል? ውስጥ ማን ያየዋል? አልትራሳውንድ ባይዘው ውስጥ ያለው ነገር ነው በአፍ የሚወጣው። ልክ ዛፍ በፍሬው እንደሚታወቅ አለ ከውስጥ በአፍ ይወጣል። ደስተኛ ሰዎች መዘመር አይከብዳቸው። ማለዳ ተነስተው ፕሬዝ ጋድ ምን ነው አየኝ አይለ ከቅልፉ ተነስቶ የሚጣላል እኮ ከቅልፉ ተነስቶ የዛሬው ደግሞ ደመና ከፈጣሪ ይጀምራል። ምን አይነት ቀኑ ጭጋጋም ውስጥ ግን እግዚአብሔር በቃኝ ደስ ይለኛል እግዚአብሔርን ስጠራ ደስ ይለኛል ስለ ኢየሱስ ሳወራ በምስጋና ሆኜ ከልቤ ፍቅሩን ምህረቱ አስቤ በቀኝ ያዋሉ ይሄ የሚረዳኝን የሚዋጋልኝን የሚከራከርልኝን የሚከልለኝን የሚያበረታኝን አይዋል ሁሉ ጊዜ አቤት እችን አስምሩልኝ እሺ ሁሉ ጊዜ አንድ ልምተው አይደል ሁሉ ጊዜ ጠላትን የሚያው ሰዎች እንደምታውቃል በህልማቸው ዘንዶ ሲነሱ የተወረወረ ድግምት የሚያገኛቸው ሁሉ የሚዋጋቸው እኔ ተቀጣጥረው ነው። አንድ ጓደኛ የምሬን ነው ጠላት እንዲህ ብሎኝ ይለኛል ቻልኩት አይ ጠላት ያሳየኝ ህልም ይለኛል ተከታታይ አለኝ አንድ ሰሞን እኔ በጣም ነው የምትግባቡት እንዲያልኩት ትግባባላችሁ እግዚአብሔር አይለኝም ጠላት እንዲህ ብሎ ጠላት በቀኝ የማይሆን ወይ ማለት እንዴት ሁሌ ታዋል ወላሂ አይ አደንግጧል ሃይማኖታውን ይያለ ነው ሁሌ ለምን አንተ ደበረ እንዴ ሁሌ ባዮ አንተ ጨፍና አትየው እኔ ግን በቀኝ ስለዚህ አንሼከብል ላይፍ ነው የምኖረው አንሼከብል የማይናወጥ ዳዊት እንደዚህ በደስታ ያለና ለዘላለም አልናወጥም አልኩኛል በደስታ ከዚህ አሁን ከምደሰታት ከዚህ ከደስታ ኔቨር አለ መቼም ከዚህ ውስጥ አሉ ከዛ በልቤ ሐሴት አደርጋለሁ አለና አንደበቴስ ስለዚህ ልቤን ደስ አለው እሺ ነፍሴም ሐሴት አደረገች እሺ ስጋዬም ያለ ስጋት አርፎ ይቀመጣል ነፍሴ ሐሴት አደረገች ብሎ በአንደበት ይወጣ ነው ከልብ ካለ ደስታ ካለ በአፍ ይወጣል ከዛ ስጋዬ በእረፍት ይኖራል ዩሲ እግዚአብሔርን በቀኝ ስታየው አና የውስጥ ሰላም ይኖራል ሁለተኛ ከአንደበት የሚወጣው ምስጋና ቢያንስ አጠገብ ያሉ ሰዎችን ቶክሲክ አታረጋቸውም ይሄ መርዛት ለቅ ይሄ ባዲ ራሱ በእረፍት ይኖራል ይሄ ስጋዬ አሁን እኮ የብዙ በሽታዎች ምንጭ ሆኖ እየተገኛለው የአእምሮ ጭንቀት ሆናል ስትጨነቅ ኩላሊትን ነኳል ስትጨነቅ እንደዚህ ያለው በቀኝ ስታዩስ ስትደሰትስ
ስጋዬ በሰላም ያድራል። ቀጥልልኝና የመጨረሻውን ልንገራችሁና ልጸልይ። በሲኦል ውስጥ አትተወኝምና እሺ ቅዱስም መበስበስን እንዲያይ አታደርግም። ይሄም ፕሮፌት ባይዘው ይሄ መዝሙር መጽሐፍ አዲስ ኪዳን ላይ 2 ጊዜ የተጠቀሰ መጽሐፍ፣ ጴጥሮስም ጠቅሶታል፣ ከእንደገና ጳውሎስም ጠቅሶታል። ቀጥል። ይሄን ስለ ኢየሱስ ነው ትንቢት የተናገረው። የሕይወትን መንገድ ታሳየኛል፣ በአንተ ዘንድ የደስታ ሙላት፣ በቀኝህም የዘላለም ፍስሐ አለ። ደስ ሲል በቃ አንተ ነህ መንገዴን የምታሳየኝ፣ ቀኝ ያለ